ሰላም ሰላም ዩቲዩብ በአዲስ ቪዲዮ ተገናኝተናል። ዛሬ አዲስ ቪዲዮ ምንድነው ለምትሉ ከማንቸስተር ከተማ ተነስተን ወደ ስኮትላንድ እናመራለን። ስኮትላንድም አርሴማ ቅድስት ቤተክርስቲያን አለች። የበዓል አከባበሩ ምን ይመስላል፣ እንዲሁም ታላላቅ ሰባኪያን ዘማሪያን ይመጣሉ፣ በዓሉ ምን ይመስላል የሚለውን አሳያችኋለሁ። እዚህ ጋር እንደምትመለከቱት በቅርስ የተሰራ በጣም አስገራሚና የሚያምር ነው። ግቢው ይሄን ይመስላል። እሺ መምህር ስለመጡ እጅግ አድርገን እናመሰግናለን። በአርሴማ በዓል አከባበር እንዴት አዩት? የሰማዕቷ የቅድስት አርሴማ በዓል በጣም ልዩ ነበረ። ከጠበቅነው በላይ በጣም በድምቀት ነው የተከበረው። እንዲህ ባለ ከባድ የሥራና የስደት ዘመን እግዚአብሔር ቅዱሳኑን እንዴት እንደሚያከብር ያየንበት፣ ምእመናን የሚጽናኑበት፣ በሃይማኖት የሚጸኑበት፣ የቅዱሳንን በረከት የሚሳተፉበት በእውነት ከጠበቅነው በላይ እጅግ ከፍ ያለ በዓል ነበረ። እግዚአብሔር ይመስገን። የሰማዕቷ በረከት አይለየን። አሜን አሜን። አባታችን በመቀጠል በዩኬ ላይ እንዲሁም በአውሮፓ ላይ ያሉ ወጣቶች እንዲሁም በቸርች ላይ የጠፉ የማይመጡ ወጣቶች እንዲሁም ያሉትን የሚያስተላልፉልን መልእክት ካለ? የእግዚአብሔር ቃል ሕዝቤ ሆይ ጥቂት ጊዜ ወደ ቤት ተሸሸግ ይላልና ወጣቶች ወደ ተፈጠሩበት ጥንተ ዓላማ እሱም የእግዚአብሔርን ስም መቀደስ እንዲመጡ፣ ወደ ጥንተ ተፈጥሯቸው እንዲመለሱ፣ ሃይማኖታቸውን እንዲያውቁ፣ እግዚአብሔርን በማምለክ እንዲጸኑ፣ እግዚአብሔር የለሽ ከሆነው ዓለም እንዲተርፉ፣ ከዚህ የርኩሰትና የጥፋት ዓለም እንዳይተባበሩ፣ ጥቂት እልፍ ብለው ጥቂት ጊዜ በእግዚአብሔር ቤት ውስጥ እንዲሸሸጉ ጥሬን ማቅረብ እፈልጋለሁ። ሊጠፋ ባለ ዓለምና በክፋት እየባሰ በሚሰማራ ዓለም ውስጥ የጥፋቷ እና የቅጣቷ ተባባሪዎች እንዳይሆኑ ወጣቶች ወደዚች ወደ ደመቀች ወደ ከበረች ጽድቅንና መንግሥተ ሰማያትን ወደምታወርስ የእግዚአብሔር አንዲቱ መንገድ፣ አንዲቱ መንጋ፣ አንዲቱ ቤት እንዲመጡ ጥሪ አቀርብላቸዋለሁ። ብዙዎች ተጠርተዋል፣ የተመረጡ ግን ጥቂቶች ይሆናሉ። ከነዛ ጥቂት ክርስቲያኖች ጋር ወደ ረፍትና ወደ መንግሥተ ሰማያት ወደ ሰማያዊ ወደባቸው እንዲገቡና እንዲያርፉ ጥሪ ያቀርባለሁ። እግዚአብሔር ይርዳቸው፣ እግዚአብሔር ያጽናቸው፣ እግዚአብሔር ይመልስልን። አሜን አሜን። እናንተንም ያበርታችሁ፣ በርቱ፣ እግዚአብሔር ያጽናችሁ። አሜን። በመቀጠል ቅድስት አርሴማ ቤተክርስቲያን ለመግዛት ህዝቡ ምእመኑም እየተረባረበ ነው እዚህ በስኮትላንድ እና በሱ ጉዳይም አንዲች የሚሏት መልእክት እጅግ ታላቅና እጅ ባፍ የሚያስጭን ትልቅ ካቴድራል ምናልባት በአውሮፓ ምድር የመጀመሪያዊቷ ልትሆን ትችላለች። በዚህ በስኮትላንድ በግላስኮ ከተማ ያየናት አስደናቂ ቤተ ክርስቲያን ለመግዛት በዩኬ እና በአየርላንድ በስኮትላንድ ያሉ ምእመናን እየተጋደሉ ይገኛሉ። መላው በዚህ አካባቢ ያሉ በሌላም ቦታ ያሉ ማህበረ ምእመናን ከዚህ ታላቅ የበረከት ስራ ጋር እንዲሳተፉ፣ እጆቻቸውን እንዲያበረቱ፣ ያላቸውን ሁሉ እንዲልኩ አስተዋጽኦ እንዲያደርጉ እንማጸናለን። ዛሬ ማታና ነገ ማታ በላይቭ ስትሪም በኢቲ አርት ሚዲያ፣ በአዛሄል ሚዲያ፣ በመባ ሚዲያ፣ በሊቀ ልሳናት ዘማሪ ቸርነት ሰናይ ቲክቶክ፣ በያሬድ የኪዲዬ ልጅ 1624 የቲክቶክ ፎርማት እንዲሁም አዲስ አበባ ባሉ በሌሎች ቲክቶከሮች ዛሬ ከ4 ፒኤም ጀምሮ በዚህ በአውሮፓ ሰዓት አቆጣጠር መርሃ ግብሩ ይጀመራል። ስለዚህ በዚህ መርሃ ግብር እየገቡ ሌሎች እንዲሳተፉ በዓለም አቀፍ ደረጃ የቤተ ክርስቲያንን ተልእኮ ለማሳካት በሚደረገው ትግል በዚህ አጥቢያ ያሉ በዚህ ሀገር ያሉ ምእመናንን እንዲያግዙ ጥሪ እናቀርባለን። ጥቂት ገንዘብ ነው የሚጎላቸው። ይህንን ገንዘብ እንዲያማሉላቸው፣ እንዲተባበሯቸው ለሚያውቁት ሁሉ ማስታወቂያ እየነገሩ
በዚህ ታላቅ የህንጻ ቤተክርስቲያን ግዢ ላይ እንዲረባረቡ መላው ክርስቲያኖችን ጥሪ እናቀርባለን። በኢትዮጵያ ኢቲአርት ሚዲያ፣ መባ ሚዲያ እና ዛይል ሚዲያ በዚህ ደግሞ ቀደም ያልኳቸው ቲክቶከር አገልጋዮች መርሃ ግብሩን ያሰራጫሉ። ትምህርቶች፣ ዝማሬዎች፣ ምክሮች ይተላለፋሉ። እነዚህን እየፈጸምን የጽድቅን ስራ እንድንሰራ የእግዚአብሔርን የመንግስቱን ወንጌል እንድናሰፋ የቅዱሳንን በረከት እንድንሳተፍ ሃይማኖት እንዲጸና ክርስትና እንዲቀጥል ያልቀረቡ የሚቀርቡበት የራቁ የሚጠጉበት የጠፉ የሚገኙበት የተቅበዘበዙ የሚታቀፉበትን አገልግሎት ህፃናት የሚቆርቡበት የአብነት ትምህርት ቤት የሚማሩበት ሃይማኖታቸውን የሚገነዘቡበት ከዚህ ዓለም የሚርቁበት ታላቅ የሥራ በር ተከፍቷልና ወደዚህ የሥራ በር እንዲመጡ ጥሪ ያቀርባለሁ። እግዚአብሔር ይስጥልኝ። አሜን። አባታችን እጅግ ጊዜዎትን ስለተሻሙ ይቅርታ ጠይቃለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አበርታችሁ። አሜን። እሺ አሜን።
ሲበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታ ብዙ ነው ምን ይከፈለዋል ተመስገን ብቻ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታ ብዙ ነው ምን ይከፈለዋል ተመስገን ብቻ ነው በኃጢአት በሽታ ወድቄ ሳለሆኝ መድኃኒት ክርስቶስ ከውድቀት ያነሳኝ ስጦታው ብዙ ነው ለእኔ የሰጠኸኝ ተመስገን ብቻ ነው አምላክ ላንተ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታ ብዙ እልል እያላችሁ ከብቻ እንደ በርጤሜዎስ ስውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ ሕጉ ለመንገዴ ብርሃን ሆኖኛል ኢየሱስ ስለሆንኩ ሰላሙን ሰጥቶኛል ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱ እጃችሁን ከፍ ምን ይከፈለዋል ተመስገን ብቻ ነው በድንቅ አጠራርህ በፍቅር የጠራኸኝ ከአጋንንት እስራት ነፃ ያወጣኸኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንክ አማኑኤል ተመስገን ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ላወጣን ተነሱና መስገን ውለታ ብዙ ነው ምን ይከፈለዋል ተመስገን ብቻ ነው የዕዳ ደብዳቤ ጌታዬ ቀደደው የማዳኑን ሥራ ባይኔ አይቻለሁ ቸርነቱ አያልቅም ድንቅ የሆነው ጌታ ስሙን እናወድስ ዘምር በልታ ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ውለታ ብዙ ነው በልታ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ሁላችሁም አመስግኑ የአማኑኤል እናት የመድኃኔዓለም የግሸኗ ንግሥት የኢየሩሳሌም ማን ብዬ ልጥራው ስምሽን ማን ብዬ ላንሳው ስምሽን እመቤቴ ልበልሻ ድንግል ማርያም ልበልሻ የጊዮርጊስ አክሊል ነሻ የእስጢፋኖስ ዘር ነሻ የመላእክት እህት ነሻ ማን ብዬ ልጥራው ሰማዕቷን አርሴማዬ ልበልሻ እናታችን አንቺ ነሻ የሁላችን እናት ነሻ ማን ብዬ ልጥራው ስምህን የታል የታል እልልታ የታል እልልታ የሰማዕቷ ውለታ የታል እልልታ የታል የታል ጭብጨባ የታል ጭብጨባ አርሴምዬ ስትገባ የታል ጭብጨባ እኔስ
ድንግልን ወዳታለሁ እኔስ ማርያምን ወዳታለሁ የታለ ውሸትሽን ነው አትወጃትም ከወደድሻት እልል በይ ከወደድካት አጨብጭብ እኔስ ድንግልን ወዳታለሁ የታለ እጆቹ ወዳታለሁ ወዳታለሁ አማላጄ እላታለሁ የአምላኬ እናት እላታለሁ መመኪያዬ እላታለሁ አለን አለን እምነት አለን እምነት ተዋሂዶ የጥንቴ የመሰረቴ ከህንጻው የሚገኘው ኪራይ ራሱ ለቤተ ክርስቲያኑ ነው የሚሆነው ማለት ነው። እንዲሁም ደግሞ በዚህ በኩል አንድ ካፌ አለ። ቀደም ብሎ ያከራዩት ህንጻ ቤተ ክርስቲያኑን ሲያስተዳድሩ የነበሩት ቸርች ኦፍ ስኮትላንድ ያም ራሱ የቤተ ክርስቲያኑ ነውና ወደፊት እኛ ሃይማኖታዊና እንዲሁም ደግሞ የተለያየ በረከት ስራ እየሰራን እንደ እግዚአብሔር ቅዱስ ፈቃድ ህንጻው ለብቻው ገቢ የሚያገኝበት መንገድ ስላለ በዛም የምንጠቀም ይሆናል እንደ እግዚአብሔር ቅዱስ ፈቃድ። ይሄን ህንጻ ያገኘነው በእግዚአብሔር ፈቃድ በእግዚአብሔር ቸርነት ነው እንጂ በእኛ ኃይል በእኛ ጥበብ አይደለም። በእውነት ሳን ፍቅር እጃችሁን ከፍ አድርጉ። በማደሪያ ሆኜ ስጠራ ሰዶም ስትቃጠል መርገሟ ሲበዛ ሊተወኝ አይሻም ልጁን እንደዋዛ ሕጉን በማሰቤ አምላክ ተረዳለኝ ሞትቶ የሚያውቃ መልአክ ተገደለኝ እጃችሁን ከፍ አድርጉ። በስምህ ድኛለሁ በጸጋ በማደሪያ ሆኜ ስጠራ በገናን መደርደር
የወንጭፍ ድንጋይ አንተ ነህ ጉልበቴ የሳኦልን ካባ አውልቀህ ጣልክልኝ የፍልስጤሙን ሰው ክንድ ሰበርክልኝ ረሳኝ ፍቅር እልልታ እልልታ በስምህ ድኛለሁ በጸጋ በማደሪያ ሆኜ ስጠራ ሶስት ጊዜ ስክድህ አላውቅህም ብዬ ጆሮ ስለጮኸ ትዝ አልከኝ ጌታዬ ወጣሁኝ በእንባ ከአይሁድ ሳትለኝ ከሃዲ ሳትለኝ አኖርከኝ በፍቅር በረታኝ ፍቅር ጌታዬ አበረታኝ ክንድህ አምላኬ በስምህ እልል እልል እያላችሁ እጃችሁን ስጠራ ሳምራዊን ሳትል ክብርን የሰጠኸኝ እንዳንተ ከአይሁድ ፍቅርን አናሳየኝ ሚስጥሬን በሙሉ ነገርከኝ ጌታዬ የፍቅር ውሃ ቀዳው ምስራዬን ጠይቄ አበረታኝ ፍቅር ጌታዬ አበረታኝ ክንድህ አምላኬ በስምህ ድኝ ያንሳል እጃችሁ ከፍ አድርጉት በመኖ በአምሳለ ምን ናስተማስለኬ በመኖ በአምሳለ ምን ናስተማስለኬ እመቤቴ የኛ አማላጅ አዛኝቱ ድንግል ምልዕተ ውዳሴ እመቤቴ የኛ አማላጅ አዛኝቱ ድንግል መናገሻዬ ነሽ የጽድቄ ከተማ የምሽት የቀንዲል የኔነቴ ግርማ ተናፋቂ እመቤት ተወዳጅ ንግሥት እናከብርሻለን ኪዳነ ምሕረት እናከብርሻለን ኪዳነ ምሕረት በመኖ በአምሳለ መኖር አስተማስለኪ ለእመቤታችን አስተማስል እልልታ እልልታ አዛኝቱ ድንግል ምልዕተ አሁን ወዴት አለ ችን ፍቃደኛ ስለሆኑ እጅግ አድርጌ አመሰግናለሁ። እርስዎን ስሞትንና እንዳሉ ያስተዋውቁልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ለዚህ ሰዓት ለዚህም ዕለት ስላደረሰን ስሙ የተመሰገነ ይሁን። ስሜ ቀሲስ መዝሙር ሐዋዝ እባላለሁ። አሁን የምንገኘው ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በስኮትላንድ ግላስጎ ከተማ በሰማዕቷ ቅድስት አርሴማ ቤተክርስቲያን ነው የምንገኘው። እንግዲህ የሰማዕቷ ቅድስት አርሴማን በዓለ ዕረፍት ሐሙስ ዕለት ነበረ። ያው እኛ ካለንበት ሁኔታና ከዚህ ከሀገር ሁኔታ አንጻር ዊኬንድ ላይ ስለሆነ የምናከብረው በዓሉ ዛሬ ነው ያከበርነው በግላስጎ ደብረ ሲና ቅድስት አርሴማ። እሺ አባታችን በዓሉን አስመልክቶ የሚያስተላልፉት መልእክት? በዓሉን አስመልክቼ የማስተላልፈው መልእክት መጀመሪያ ያው ሰማዕቷ ቅድስት አርሴማ በብዙ ተጋድሎ በብዙ ጻማ በብዙ ሕማም የአምላኳን መንግስት ያገኘች የወረሰች ለእኛም ምሳሌ የሆነች ቅድስት ሰማዕት ነች። ለእኛም አማላጃችን፣ የጸሎታችን ማሳረጊያ፣ ረዳታችን፣ ጠባቂያችን ነች። እንግዲህ ዛሬ ለእኛ ሁለት በዓል ነው የምናከብረው። አንደኛ የሰማዕቷ ቅድስት አርሴማን በዓለ ዕረፍት ነው። ሁለተኛ ለ12 ዓመታት በዚህ ቤተክርስቲያን የለንም ነበረ። በኪራይ እየተንገላታን የተለያየ ቦታ እየተዘዋወርን ነበር የምናገለግለው። እንደ እግዚአብሔር ቅዱስ ፈቃድ ዘንድሮ በዚህ በግላስጎ ከተማ እጅግ ያማረ የተዋበ እጅግ በጣም ትልቅ የሆነ ቤተ መቅደስ በጨረታ አሸንፈን ያንን ያሸነፍንበትን ዕዳ ከፍለን እንግዲህ የራሳችን ለማድረግ ጥቂት ገንዘብ ነው የቀረን። በእውነት ወደ 800,000 ፓውንድ ነው ጨረታውን ያሸነፍነው። አሁን የሚቀረን ከግማሽም ማለፍ ያለ ነው። እስከ 600,000 ፓውንድ ደርሰናል። አሁን የሚቀረን 200,000 ፓውንድ ነው። ይህን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም የሚገኙ ምእመናን በእውነት ከዚህ ከበረከቱ ተሳትፈው እንደሚሞሉትና ይህ ቤተክርስቲያን የኛ እንደሚሆን እጅግ በጣም ባለሙሉ ተስፋዎች ነን። ለዚህም የተዘጋጁ ፕሮግራሞች አሉ። ሰሞኑን
ከባለፈው ሐሙስ ከኦክቶበር 29 ጀምሮ ከኦክቶበር 9 እስከ 12 ለ4 ቀናት እስከ ነገ የሚቆይ የላይቭ የገንዘብ ማሰባሰብ ነው። በኢትዮጵያ ከጥቅምት 29 እስከ ከመስከረም 29 እስከ ጥቅምት 2 ማለት ነው። ይቅርታ ነገ ነው የሚያልቀው። እንግዲህ በዛ ላይቭ ገብተው አስተዋጽኦ ማድረግ የሚችሉ ምዕመናን ቢያደርጉልን፣ እንዲሁም ሼር በማድረግ ለወዳጅ ዘመድ እንዲሁ ሼር በማድረግ ይህንን መልካም የሆነ የበረከት ስራ ሌሎችን እንዲያሳትፉልን በቅድስት ቤተክርስቲያን ስም እንጠይቃለን። አካውንትም አለን የሰማዕቷ ቅድስት አርሴማ። በቀጥታ አካውንት ማስገባት ለሚፈልጉ እንግዲህ ደብረ ሲና ኤስቲ አርሴማ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው። ሶርት ኮዱ 202924 ሶርት ኮዱ 202924 እንዲሁም አካውንት ነምበሩ 3375 27 39 3375 27 39 ባርክሌ ነው ባንኩ። በዚህ ደብረ ሲና ኤስቲ አርሴማ ብለው ቢያስገቡ ይደርሰናል ማለት ነው። በመላው ዓለም ያላችሁ ይህን አስተዋጽኦ ለምታደርጉልን በሙሉ ሰማዕቷ ቅድስት አርሴማ በበረከት በረድኤት በቃል ኪዳን አትለያችሁ፣ ጸሎታችሁን ታሳርግላችሁ፣ የጎደላችሁን ሁሉ ትሙላላችሁ። ደግሞ የዛሬ ዓመት እግዚአብሔር በሰላም አድርሶን በራሳችን ቤተ መቅደስ እግዚአብሔርን እንደዚህ በአማረ ሁኔታ እንድናመሰግን እንድናገለግል የአምላካችን ቅዱስ ፈቃድ ይሁንልን። ለዚህም ደግሞ መንፈሳዊ ቃለ መጠይቅ የጋበዛችሁኝ ወንድሞቼ እናንተንም እግዚአብሔር በእድሜ በጤና ይጠብቅልን። የሰማዕቷ በረከት አይለያችሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልን። እናመሰግናለን። አካውንቱን ከስር ባለው ሊንክ ላይ አስቀምጥላችኋለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ